እንዴት ናችሁ ውድ ዘመዶቼ? ዛሬ ኤአይ አለመሆኔን ላረጋግጥና እንደገና ደግሞ ፏፈሽ ብዬ በኢቢኤስ ፕሮግራም ላይ ያቺ ማርሿን ቀየር አድርጋ ያዘጋጀዋትን ምግብ ላቀርብላችሁ እናንተ ጋር ቀርቤያለሁኝ። ዛሬ ግን ብቻዬን አይደለሁም። እኛም እየመጣን ነው። ማሚ አለና ለብቻዎት ነው አይበሉ። እሺ እኔ ማለት በጣም ደስ ብሎኛል። ስላየኋችሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። ሰላም ነው። እንግዲህ ዛሬ ማርሿን ቀየር ያደረገች ፍርፍር ያልሆነች ፍርፍር ሲሰለቸን ማርሿን ቀየር እናደርግና ቆንጆ የሆነ በጣም በምግብ ይዘቱ ቆንጆ የሆነ ስንበላው የሚጣፍጠን ስናየው የሚያምረን ምግብ አብረን እናዘጋጃለን። በጣም ማሚስ ኪችን ይሄው በቅዳሜ ከሰዓት ስቱዲዮአችን ከች ብለውልናል። እንኳን ደህና መጡ እናታችን። እንኳን ደህና ቆያችሁኝ። በጣም ደስተኛ ነን ስላየኑት። በጣም አመሰግናለሁኝ። እኔም ስላየኋችሁ ስላገኘኋችሁ በጣም ደስ ብሎኛል በእውነት። እኛም በጣም እስኪ ስሞትን ለተመልካቾቻችን ግለጹልን። እኔ ስሜ አልማዝ ጣፋ እባላለሁ። በማህበራዊ ሚዲያ ስሜ ደግሞ ማሚስ ኪችን እባላለሁ። አሁን ዓለም ያወቀኝ በአልማዝ ሳይሆን በማሚስ ነው። አልማዝ ደግሞ ብዙ ሙዚቃ አላቸው። አልማዝን አይቼ አልማዝን ባያት ሁለተኛው አልማዝ ስትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ተበላሽብኝ። ይሄ ለተበላሸው ምግብ ነው። እርሶ ለሚሰሩልን ግን ለተከሸነው ሌላ በኋላ ጋብዞታል በአልማዝ። አመሰግናለሁ። ስለዚህ እኛ ማሚ እያልን እንቀጥላለን። አዎ ማሚ ነኝ። ማሚስ ኪችን ማሚ ነኝ። ኤአይ ቀረ። ኤአይ ዛሬ ተሰርዟል። ዛሬ የምናዘጋጀው ብዙ ጊዜ ፍርፍር እናዘጋጃለን አይደለ? ፍርፍር አንዳንዴ ሰልቸት ሲለን በተለይ ደግሞ በጾም ውስጥ የድፍን አተር ተቀቅሎ ይዘጋጃል እና ፈትፈት ከላዩ ፈሰስ ሲደረግና በጣም በሚያምር መልኩ ይቀርባል። ከሌሎች ምግቦችም ጋር ይቀርባል። ከሰላጣ ጋርም ይቀርባል። በየአይነቱ ምግብ ጋርም ይቀርባል። እስኪ ምግቡ ዝግጅት እንሂድ። ምንድን ነው የሚያስፈልገው? ግብአቶች ምንድን ናቸው? እንግዲህ ይሄንን የነጭ አተር ክክ ለማዘጋጀት ፍትፍት ለማዘጋጀት ሽንኩርት ያስፈልገናል። ቀይ ሽንኩርት ያስፈልገናል። ቲማቲም የተከተፈ ቲማቲም ያስፈልገናል። ዘይት ያስፈልገናል። ቅመማ ቅመሞች ደግሞ ያስፈልጉናል። እርድ ያስፈልገናል። ኮረሪማ ለጣዕም ያህል ያስፈልገናል። እነዚህ ናቸው የሚያስፈልጉን። ማንም ሰው በቀላሉ ቤቱ ሊያዘጋጀው የሚችለው። ብዙ ጊዜ ደግሞ ማህበረሰቡ የሚወደደልኝ በምን ይመስለኛል? እኔ ሳስበው ማንም ወጣቶች ሴቶች መስራት ይችላሉ። ወንደላጤዎች መስራት ይችላሉ። ቤተሰቦች መስራት ይችላሉ። ምግብ መስራት ደግሞ መዝናናት ነው። ዘና ያሉ መስራት የሚችሉትን ነገር ነው ብዙ ጊዜ የማዘጋጀው። አሁን ሽንኩርታችንን እንልጣለን። እሺ ዮኒ ደግሞ ምን ትሰራለህ መሰለህ? ለሰላጣ አንዳንድ እንትኖችን እናዘጋጃለን። ለሰላጣ የሚያስፈልጉን ነገሮች ደግሞ ካሮት ያስፈልገናል። በደንብ ደቀቅ ማድረግ አለብኝ ማለት ነው። ደቀቅ ቢል ጥሩ ነው። ፍርፍር ስለሆነ ስለሚቁላላ ከቲማቲሙም ጋር ሌላ ቢላ ቢኖር አግዝሽ ነበረ። ይበቃል ግን ይበቃል። ትንሽ ትበቃለች? አይበቃም። ሽንኩርት ብዙ ይፈልጋል አይደል? ካቃጠለሽ ላግዝሽ። አይ ማሚ ጨርሰሻል። በርቺ ሰብሊ። አላዝሽም። የሚቀጥለው ዮናስ ነው። ዋናውን ነው የሰጡኝ እና ልጨርሰው። ሽንኩርት ነው ዋናው አይደል? እሱ የእንትንን ሽንኩርት ይከትፋል። ለሰላጣ የምናዘጋጀውን ቀይ ሽንኩርት እናስከትፈዋለን። እሺ ማሚ በደስታ። ስለዚህ መጀመሪያ ባዶ ሽንኩርቱ ብቻ ነው የሚገባው ማለት ነው። ዘይትም ውሃም ምንም አይገባም። መጀመሪያ ሽንኩርቱ ከበሰለ በኋላ ነው ዘይቱ። ሽንኩርቱ ትንሽ እሳቱ በደንብ ሲያደርግልን ዘይት እንጨምርና ቲማቲም አልጫ ስለሆነ ብዙ እስኪቀላ ድረስ አይጠበቅም። ለቀይ ወጥ ሲሆን ነው ሽንኩርት በጣም እንትን መታሸት የሚፈልገው። ማሚ የት ነው የሚኖሩት? አዲስ አበባ ነው ወይስ? እኔ አዳማ ነኝ። አዳማ ነው የምኖረው። አዳማ ነው። የመንግስት ሰራተኛ ነበርኩ። ጡረታ ወጥቼ ኦልሞስት ወደ 8ኛ ዓመቴን ይዣለሁ። ጡረታ ከወጣሁ ቤት ውስጥ እንቀሳቀሳለሁ እንደዚሁ። አሁን ዘይቷን እንጨምራለን። ልጆ ማናጀር ነው አይደለም?
አዎ ሁለተኛው ልጄ ማኔጀሬ ነው ማን ነው የሚባለው ቢኒያም ኤፍሬም ይባላል ቢኒያም ኤፍሬም አዎ የኮምፒውተር ሳይንስ ምሩቅ ነው ከአዲስ አበባ ዩኒቨርሲቲ ነው የተመረቀው እሺ በግድም ገፋፍቶ ሳላስበው አስገባኝና ሳላስበው አስፈመሰኝ እና በጣም ማመሰግነው ልጄ ነው በእውነት በጣም ከጎኔ ያለ ነው ለኔ በጣም የሚያስብ የሚጨነቅና የኔን እድገት በዚህ እድሜ እንኳን እኔ እንዳድግለትና እንድታወቅለት እንትን የሚል ነው በጣም ነው ልጄን የማመሰግነው እድሜና ጤና ይስጥህ ልጄ ሌላ ምን እላለሁ እንግዲህ እናት ይሄንን ነው የምትለው ስንት ልጆች አሉት እሱ ብቻ ነው ሁለት የመጀመሪያው ልጄ እዚህ አዲስ አበባ ነው አሁን እዚህ አምጥቶኝ ትንሽ ቆይቶ ነው የሄደው አሁን ቲማቲም እንጨምራለን ከቲማቲሙ ጋር አብረን እናበስለዋለን ቲማቲሙ የራሱ ውሃ ብቻ ነው አይደል ያለው የራሱ ውሃ ነው ሌላ ግዙት እንደገና ትንሽ ምን ችግር የለም ደከመሽ እንኳን አደከምና ሽንኩርት አማስዬ ማሚ በጣም ብዙ ስራም ስለምትሰሪ እንደገና ስራ ሰርተሽ እንደገና ኪችን ገብተሽ ምን በዛ ላይ ረጅም ነሽ አሁን ዛሬ እንኳን ረፊ ዛሬ ዮኒ ነው እንግዲህ ዮኒ ይታዘዛል አዎ በደስታ ዮኒ ምን ነበር የሚያደርገው ከዚህ ዮኒ ብሏል ለዘጋጃች ቺዝ ከምትቁላላልን ድረስ ሽንካሮትን ፈቀፍቃት እንልጣትና ለሰላጣ የሚያስፈልገን መላጫ አለ ወይስ መላጫ አለ አዎ መላጫ አለን ነጭ ሽንኩርትና ዝንጅብል አንድ ላይ ተፈጨ ነው እንጨምራለን ስንት አባላርክ ይሄን ሁለት አባ ይበቃል ሁለት ይበቃል ሲጀምሩ ስንት ጊዜ ሆኖታል ኦልሞስት አመት ሊሞላኝ አንድ አመት ቀረኝ ግን በአመት ውስጥ በጣም ፈምሰዋል በጣም ማሚ በጣም እስከዛው ሄድ ላማስል መሰለኝ ተብሊዬ አየት ያረክሽ ውስጥ ድስቱን በጣም በስሷ እሺ እሺ እሱ እሺ በቀጫጭ ነው ሰላጣ ውስጥ ማሚ ምንድነው የተከታተፈው አሁን ካሮታችንን ከትፈናል በቀጫጭኑ ኩከምበራችንንም እንደዚሁ ልጠን ከትፈናል ቲማቲማችንን ከትፈናል ቃሪያችንንም ከትፈናል ሽንኩርታችንን ደግሞ ረዘም አድርገን ከትፈናል አሁን የሚቀረን ሰላጣና አቮካዶ ዋናው አቮካዶ የምታዩት ነው ስለዚህ በቢላቱ ለማስደል እቺን ነገር እንትን እናድርጋት አቮካዶአችንን እንተነስተምንል ድረስ ኦሬዲ ይሄ ተቆላልቶልናል እሺ አይሽው አይደለ አቮካዶውን ልክተፈው አቮካዶን ከተፊው ውስጡን ግን ጽድት አድርጊ ውስጥ ይቆሻሻ ነገር አለው አሁን እንደምታዩት ነው እንግዲህ አተሯ ትገባለች በደም ከዚች ጋራ ከቆሊቷ ጋራ በደም ውስጧ ግብት እንድትልና አተሯም እንድትጣፍጥ ጥብስ እናረጋታለን ከዛ እርድ ደግሞ እንጨምርበታለን እርድ ደግሞ ለከለሩም ነው ምግቡንም በጣም ነው የሚያጣፍጠው የሚገርማችሁ ነገር በቀላሉ እኮ ነው ቁርጥ አዎ እንግዲህ አቮካዶ በጣም ነው የምወደው ይሄም ከተፋለ ታጥባለች ከተፋ ደቀቅ አድርገው ደቀቅ አድርጊና ተተፈት ፕሮቶኮል ላይም ሰርተዋል አዎ ድሮ ገና ስራ ስጀምር እሺ የህዝብ ግንኙነት ነበረ ላይ ነበር የምሰራውና የአስተዳዳሪያችን ፕሮቶኮል ነበርኩኝ ከዛ በፊት ግን ሆም ኢኮኖሚክስ ተምሬ
ግብርና ላይ ሰርቻለሁ። ከዛ በኋላ ነው እንዳጋጣሚ እድል አግኝቼ ወደ ውጭ ሀገር የሄድኩት። ሶቪየት ህብረት ነበር። ሶቪየት ህብረት እዛ ፖዳዶ በጣም ይበላል። ድንች ኧረ በስመ አብ ድንች ይበላል። ሩስኪ ድንች እኮ በቃ ነፍስ ነው። እኛ ሀገር ምንድነው እንጀራ፣ እነሱ ሀገር ድንች ዋናው ምግባቸው። በፊት ግን እዛ እያሉ ምግብ ያበስሉ ነበር ወይስ እንዴት ነበር? እንዴት መጣ ይሄ ፍላጎት? ይሄ ፍላጎት በእርግጥ እኔ የሆም ኢኮኖሚክስ ተማሪም ነበርኩኝ። ኮተቤ ነው እንዴ? ኖ አዋሳ እርሻ ኮሌጅ የሚባል መጀመሪያ በ72 አካባቢ በ70 አካባቢ ነው 70 ነው የገባሁት። እዛ ሆም ኢኮኖሚክስ ለ2 ዓመት በዲፕሎማ ከአዋሳ እርሻ ኮሌጅ። አሁን እንትን እናድርግ እዛ ውስጥ ጨምረዋለሁ። መጀመሪያ እነኝህን እንጨምራቸዋለን። ሁሉም አንድ ላይ ጨምር ወይስ አቮካዶ መጀመሪያ ይጨመር? ጨምሪው አንድ ላይ። እሺ አሁን ይሄን ማሚ እናዋህደዋ። ዘይት አያስፈልገውም ትንሽ አይደል? ዘይት ቆይ እንከሽናለን ብለን እናደርጋለን። እዚች ቦል ላይ ምን እንጨምራለን? ማዋሃድ አዋሃዱ ከዛ እዚህ መክተት። አዎ ጨው እንጨምራለን። አዎ ልክ ነው። መከሸን ክሽን አድርገን እናቀርባለን። ይችን ነገር አዘጋጅተን ይችን እንጨምራለን። ጨው እንጨምርበታለን። ቁንደ በርበሬ እንጨምራለን። ሰላጣ ላይ ቁንደ በርበሬ በጣም ቆንጆ ነው። በጣም ቆንጆ ነው። ሳላድ ላይ ነጭ ጨምሬ ደግሞ በጣም አሪፍ ነው። በጣም እና ዝንጅብል ነው። እሱም ሰላጣችንን ቴስት ያደርግልናል። ትንሽ እንጨምርበታለን። ጤንነትም ለጤንነትም ነጭ ሽንኩርት መድኃኒት ነው ይባላል አይደለ? ይበቃል። ሰብልዬ ወይ ማሚ አንድ እንትን አላቸው የታወቁበት ነገር፣ ሁሉም የምግብ አይነት ውስጥ ቺፕስ ይጨምራሉ። ጠይቅልኝ። ቺፕሱ ምንድነው? ቺፕስ እሺ፣ በጣም ፌቨራይት ምግቤ ነው። እኔ በጣም ነው የምወደው። ምናልባት የራሻው ተጽዕኖ እንዳይሆን ራሻው ቅድም ድንች ይወዳሉ ብለን የለ እነሱ ድንቻቸውን ቀቅለው ፈይተው ምን ብለው ነው እነሱ የተለያየ ነገር ይሰሩታል። ድንች ጥብስ ግን ጥብስ ነገር በጣም እወዳለሁ። ለዚህ ነው አንድም። ስለዚህ ልክተፈው ማሚ። ምኑ ይሄን ሰላጣው? አዎ የታጠበ ነው ማሚ። በደንብ ይጸዳ ነው። ደግሞ ሰላጣው እንዴት እንደታጠበ ልንገራችሁ። እሺ ውሃ ላይ ትንሽ አቼቶ ትጨምሩና ዘፍዘፍ ታደርጉትና ነው የምታጥቡት። በሎሚና እዚህ ላይ ያለው ባክቴሪያ ምናምን ሁሉ ይወገዳል። ችንቆለጣሽ ባቼቶ ነው ራሱ እዚህ እንደዚህ። እሺ ማሚ ከትፈዋል። ሎሚ ነው ምርጫችን። አቼቶም ቢኖረን ጥሩ ነው፣ ግን ደግሞ ምርጫችን ሎሚ ነው። ምክንያቱም ሎሚ ቫይታሚን ሲ ምናምን አለ አይደል? ሰብሊ ግን ሙያ ግን ተደረደረ ፉጭጭ እያለ እንዲወጣ በደንብ እሺ ብለውኛል ማሚ። ተዋህዷል። በጣም ተዋህዷል። በጣም ራስ ብሏል። ደግሞ መልኩም እንዴት እንደሚያምር አየሽው አይደለ? በጣም ነው የሚያምረው። ስለዚህ ቀመሳችሁ ሲበላ ደግሞ ዮኒ አልቀመስከው? ቆይ ልቅመስላችሁ። እስቲ ቅመስልን። ጨው ማንኪያ አምጣና። ማንኪያ አለ? አዎ ለብቻው። እስቲ ቅመስ። አባወራ ተቀመሰው። አዎ እንዴት ነው ለቀመሳ? ታንስብኝ ነው እንዴ ለቀመሳ? እስቲ ጨው ነው እንጂ ሌላው እንኳን ቀመሳም አይፈልግም። ጨው ምን ጨምርበት? ምንም አንደኛ አሪፍ ነው። እንደዚህ ወድጄ አላውቅም። ኧረ ጨው በዝቶታል ማለት ነው። ወደድኩት። ቆንጆ ነው። አሁን እቺ እንጀራዋን እዚች ውስጥ እንከታታለን። ምክንያቱም እዛ ድስት ውስጥ ከጨመር ነው እንትን ሊቦካብን ይችላል። እዚች ላይ ፈሰስ አድርገን ገዘጥ። ማሚ የሚወዱት ምግብ ግን ምንድነው? ሲሰሩ ደስ የሚሉት ምግብ
እኔ ሁሉንም ምግብ መስራት ደስ ይለኛል። ግን ደስ ብሎት የሚሰሩት ምግብ ነው ዶሮ ወጥ። ዶሮ ወጥ በጣም ይሁን እንዴት እንደሚያምር አያችሁት አይደለ? በስማ ቆይ ደግሞ ስትቀምሰው ታየዋለህ። ይሁን ሰብል ከለሩ በጣም ነው የሚያምረው። ከለሩ ያምራል። ስለዚህ እኔ ላቅርብ ማለት አቅርቢ። እሺ አድርግልሻለሁ። እሺ ቃሪያ ተረስቷል። ቃሪያ ተረስቶ ነበረ። ቃናውንም ቃሪያው መጨረሻ አይደለም የሚገባው። መጨረሻ ጣል ለመልኩም ደብለቅለቅ ደብለቅለቅ። በዛ ላይ ደግሞ ያምራል በጣም ደረጋለች። ከዛ ደግሞ ከጎን ሰላድ ነው። አቤት 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 አቤት! በጣም ከፍተኛ የምግብ ይዘት ያለው ጤናማ ነው። ጤናማ የሆነ ስለዚህ ልቅመስ። የተባረከ ይሆንላችሁ። አሜን ማሚ፣ አሜን አሜን። እስቲ ቀመሽ ሰብልዬ። ሰብልዬ እሺ፣ ቆዳ አድርጌው። ብዙ ጊዜ ሰብሊ ስትጎርስ እኔ እጠግባለሁ ማሚ። እሷን እያየሁ ጎበዝ ነው። ለምግብ ትስባለች። ደረጃ እንደነች ውርድ ነው የሚቀመሰው። በጣም አሪፍ ነው። አንደኛ እስቲ ቀመስ። እሺ በደስታ ሰላጣውን ደግሞ ትቀምሻለሽ በኋላ። ሰላጣም በጣም ፌቨራይት ምግቤ ነው። እኔ በጣም ነው የምወደው ሰላጣ መስራት። ዝም ብዬ በሰላጣ መፈላሰፍ እወዳለሁ። ለየብቻው ልቅመሰው ብዬ ነው። አዎ ሰብልዬ አየሽ፣ የወንድ ልጅ ጉርሻ የሚባል አይደለም እንደ ወገኖች፣ የወንድ ልጅ ጉርሻ የሚባል አለ። ጠቅሏል እያረጋው ነው። ጠቅ ያለ ሞቅ ያለ ደብለቅ ያለ አንድ ላይ እንብላ ብያለሁ። እንብላ ተባረክ። ጋብዟ ገበታውን እንግዲህ ለሌሎች ይጣፍጣል። በእውነት ይጣፍጣል። አሪፍ ነው። ለወጥ ስታርገሽ ነው የምትበይው። ለወጥ አተሩና የጅንጀሩና የእርዱ ጣዕም እርዱ ቀለሙንም ከለሩን ያሳምራል። ቲማቲሙ ነው የሚያሳምረው። ግን ቆንዶ በርበሬ እንትን ውስጥ ሰላጣ ውስጥ ነው የከተትነው። እዚህ ውስጥ እሱ ውስጥ የገባው ግን ኮረሪማ ነው። ኮረሪማ ገብቷል። ኮረሪማ ገብቷል። የቅመሞች ሁሉ ንጉስ ይባላል አይደለም? ኮረሪማ ቅመም ይወክላል። ስለዚህ ኮረሪማ ምንም ነገር ውስጥ ስትጨምረው ጣፋጭ ነው የሚያደርገው የምታዘጋጃቸው ምግቦች ሁሉ። ኮረሪማ የቅመሞች ሁሉ ንጉስ ነው ብለዋል አይደል? ይባላል። እሱ ራሱ ኮረሪማ ነው ታቦ። በእውነት አመሰግናለሁ ማሚ። እናታችን ልጉረስ። እሺ ሰብልዬ ጌታ ይባርክሽ። እሺ ማሚ፣ እንጀራው እንዳላበዛው ከሁሉም ቀም የሚወጣለው የኔ እናት። በጣም አመሰግናለሁ። ወገን በጣም ሰላጣውም ቆንጆ እንዴት ነው? ወደውታል እርሶም? እሺ እርሱ የወደዱትንም እኔ እንደወደው አንድ ልደግም ነው ከይቅርታ ጋር። ማሚ በጣም ነው የምናመሰግነው። ሰብልዬ አንድ ጊዜ ምን 2 ሴኮንድ ትሰጪኝ? ጉረስ በዚሁ ማደራችን ነው እንግዲህ ማደራችን ነው እዚህ። ማሚ ልናቆም ስለማንችል እንግዲህ ፕሮግራሙ እዚሁ ልናቆም፣ አንተ ልታቆም አልቻልክም መብላትን። ስለዚህ ግን ማሚዬ በጣም ነው የምናመሰግነው ተከብረው ስለመጡ። በጣም የሚጣፍጥ ምግብ ነው የበላ ነው። እኛ እየበላን እንቀጥላለን። የቅዳሜ ከሰዓት ፕሮግራማችን ግን ይቀጥላል። አብራችሁን ቆዩ።